ከኢራን ከፍተኛ አመራሮች መካከል በጣም ቁልፍ ከሚባሉት ውስጥ አንዱ የሆኑት አሊ አርጃኒ በዛሬው ዕለት መገደላቸውን እስራኤል አረጋግጣለች። ይሁን እንጂ በጉዳዩ ላይ ኢራን ዝምታ መርጣለች። ሞቷልም በህይወት አለምም ከማለት ተቆጥባለች። በዚህ ሁሉ መካከል ታዲያ ተገድሏል የሚለው መረጃ የተሰራጨ በነበረበት ሰዓት ላይ በትዊተር ገጻቸው ላይ በአሊ አርጃኒ የትዊተር ወይም ኤክስ በሚባለው ገጽ ላይ የተላለፈ አንድ መልእክት ደግሞ ጥያቄን አጭሯል። ሰውየው በህይወት አሉ የሚል አይነት ጭምጭምታዎች እንዲሰሙ ምክንያት ሆኗል። ይህ የትዊተር መልእክት ምንድነው? ከዛ ጋር ተያይዞ ስለ አሊ አርጃኒ ግድያ ጋር በተገናኘ እየተሰሙ ያሉ መረጃዎች ምንድናቸው የሚለውን በተከታይነት እናያለን። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የቲክቶክ ቤተሰቦቻችን ፎሎ አድርጉ። መረጃው ለብዙዎች እንዲደርስም ደግሞ ኮፒ ሊንክ ሼር ማድረጋችሁን አትርሱ። ወደ መረጃው ልሰዳችሁ። አሊ አርጃኒ ማናቸው የሚለውን ነገር ከተመለከትን በጣም በዋናነት በጣም ቁልፍ የሚባሉ ያከናወኗቸው ስራዎች አሉ። ከነዛ መካከል በኢራን ፓርላማ ውስጥ የአፈ ጉባኤነትን ኃላፊነት በመውሰድ ከ2008 እስከ 2020 በነበሩት ዓመታት ውስጥ አገልግሎት ሰጥቷል። በእነዛ 12 ተከታታይ ዓመታት ውስጥ የኢራን አፈ ጉባኤ በመሆን በተለይ በኢራን ወግ አጥባቂዎች የኮንዘርቫቲቭ በሚባሉትና ተራማጅ ወይም ሪፎርሚስት በሚባሉት መካከል እንደ ድልድይ ሆነው ያገለግሉ የነበረ ሰው እንደሆነ ነው መረጃዎች የሚያመላክቱት። እጅግ ጥብቅ የሆኑ የፓርላማ ህጎችም እንዲጸድቁ በማድረግ ረገድም እንዲሁ የአሊ አርጃኒ እጆች በጣም የራሳቸው ሚና መጫወታቸውን ይነገራል። ከዚህ ባለፈ የኒውክሌር ድርድር መሪ በመሆንም ጭምር በጣም ከፍ ያለ አገልግሎትን ለሀገራቸው አበርክተዋል። በተለይ ከ2005 እስከ 2007 በነበረው ጊዜ ላይ የኢራን የኒውክሌር ፖሊሲዎችን በማርቀቅ ረገድ በጣም ጠንካራ የሆኑ ስራዎችን አከናውኗል የሚባል ሲሆን ምንም እንኳን በጊዜው ፕሬዝዳንት ከነበሩት አህመዲነጃድ ጋር በተፈጠሩ አለመግባባቶች ሳቢያ በዚህ ኃላፊነታቸው ላይ ብዙ ቆይታ ባያደርጉም ነገር ግን በቆዩባቸው 2 ዓመታት ላይ በተለይ የኢራን የኒውክሌር መርሃ ግብርን በተመለከተ እጅግ በጣም ጠቃሚ የሆኑ የኢራን የኒውክሌር ሂደቶችንም ጭምር አሁን ወዳለበት ደረጃ ለማምጣት አስተዋጽኦ ያበረከቱ ሚናዎችን እንደተጫወቱ ነው መረጃዎች እየገለጹ የሚገኙት። ከዚህም ባለፈ የኢራን ብሔራዊ ቴሌቪዥንና ሬዲዮ IRIB ኃላፊ በመሆንም እንዲሁ አገልግለዋል ይባላል። ለ10 ዓመታት ያክል የኢራንን ብሔራዊ ሚዲያ መርተዋል። ጠቅላላ ብሎ ከታየ አሊ አርጃኒ ከወታደራዊ ነገሮች ይልቅ በፖለቲካዊና በዲፕሎማሲያዊ ነገሮች ላይ በጣም ስማቸው የሚታወቅ ከዚህም አንፃር ሞር ይሄ የሀሳቦችን በንግግር ምክክሮችና በመሰል ነገሮች መፍታት በሚሉት ጉዳዮች ላይ በጣም ስማቸው የሚነሳ ሰው እንደሆነ ነው መረጃዎች እያመላከቱ የሚገኙት። ከዚህ ጋር ተያይዞ ታዲያ መገደላቸው ተረጋግጧል ወይስ አልተረጋገጠም በሚለው ነጥብ ላይ እየተነሱ ያሉ አሁናዊ ጉዳዮችን ልንገራችሁ። ከነዚህ መካከል መገደላቸው ተረጋግጧል በሚል በእስራኤል በኩል ነው መረጃው የወጣው። እንደምታውቁት የእስራኤል መከላከያ ሚኒስትር እስራኤል ካትዝ ዛሬ ማክሰኞ መጋቢት 8 2018 ዓ.ም በሰጡት ይፋዊ መግለጫ ላይ ነው አሊ አርጃኒና የባሲጅ አዛዥ የሆኑት ጎላም ሬዛ ሶላይማኒ የተባሉት እንዲሁ ግለሰብም እርምጃ እንደተወሰደባቸውና እንደተገደሉ የሚገልጽ አይነት ማረጋገጫን ያወጡት። በእስራኤል መከላከያ ሚኒስትር አማካኝነት ነው መጀመሪያ መረጃው ይፋ የተደረገው። የኢራን ምላሽ ምንድነው ታዲያ? ከዚህ ጋር በተገናኘ የኢራን ምላሽ ምንድነው ከተባለ የኢራን መንግስት ይፋዊ የዜና ማሰራጫዎች ግድያውን በተመለከተ ምንም ያሉት ነገር የለም ወይም አላረጋገጡም። ከዛም አለፍ ሲል ደግሞ አልካዱም፣ ማረጋገጫም አልሰጡም፣ አልካዱም ወይም እየተሰራጨ ያለው መረጃ ሐሰት ነው በማለት መረጃውን ለማጣጣል አልሞከሩም። እንዲሁም ደግሞ አሊ አርጃኒ ተገድለዋልን በማለት ሞታቸውን በተመለከተ ዜና አልሰሩም። ስለዚህ አላረጋገጡምም አልካዱምም ማለት ነው። የኢራን መገናኛ ብዙሃን ያሉበት ነባራዊ ሁኔታ ይሄ ነው ተብሎ ሊገለጽ የሚችለው አጠቃላይ በኢራን ውስጥ ያለው ስሜት ማለት ነው። በዚህ መካከል ከሰዓታት በፊት የእሳቸው ህልፈተ ሞት እየተነገረ በነበረበት ሰዓት ላይ ማለት ነው ኤክስ በሚባለው ቀድሞ ትዊተር በሚባለው የማህበራዊ ትስስር ገጽ ላይ የአሊ አርጃኒ እንግዲህ የራሳቸው ገጽ ነው የአሊ አርጃኒ የራሳቸው ገጽ ነው እንግዲህ በምስሉ ላይ እንደምትመለከቱት ይሄንን አይነት መልእክት አስተላልፈዋል። በተለይ በመልእክታቸው ላይ የተቀመጠው ነገር ምንድነው? ባህር ኃይል አባላት መታሰቢያነት የተጻፈ ነው። ለባህር ኃይል አባላት መታሰቢያነት የተጻፈ ሲሆን ይህ መለጠፍ ወይም ይህ ፖስት ደግሞ ለአርጃኒ በህይወት ይኑሩ ወይስ ደግሞ ቀድመው ለመለጠፍ አዘጋጅተው እሳቸው ከሞቱ በኋላ የተለጠፈ ነው የሚለው ጥያቄ እየተነሳ እሳቸው በሞቱበት ሰዓት ላይ በዋናነት ፖስት መደረጉ ወይም በትዊተር ላይ መልእክቱ መጋራቱ የህልፈተ ዜናቸውን ጉዳይ ተያይዞ የሚሰሙ ነገሮች ላይ ጥርጣሬ እንዲፈጠር በማድረግ ላይ ይገኛል። ለማንኛውም በኢራን በኩል ነገሩን የሚያረጋግጥ አይነት ነገር ይጠበቃል ወይም ትክክለኛው መረጃ ምንድነው የሚለውን ነገር ያው እንደምታውቁት የአያቶላህ አሊ ካሚኒም ከተገደሉ በኋላ ሞተዋል፣ በህይወት አሉ፣ ሞተዋል፣ በህይወት አሉ የሚሉ ሰጣ ገባዎች ነበሩ። በመጨረሻ ኢራን ራሷ ነበረች ያረጋገጠችው። አሁንም ቢሆን ከአሊ አርጃኒ ጋር ተያይዞ በማህበራዊ ትስስር ገጾች ላይ የትዊተር መልእክቱን መነሻ አድርጎ የምንመለከታቸው ነገሮች ሊኖሩ ይችላሉ። በህይወት ካሉ እንግዲህ በህይወት ከሌሉ በኢራን በኩል የሚመጣው መግለጫ በመጠበቅ ላይ ይገኛል ማለት ነው።